ቦታው ስም የለውም። በሆቴል ላገኛት። እሺ አለም፣ የሆነ ከበድ ያለ ጥያቄ ልጠይቅሽ ነበር። እሺ። ወንድምሽ አንቺ ከጠበቅሽው በላይ ወንጀል ሰርቷልና ወደ ሀገሩ ተመልሶ እስር ቤት ይባሉ ትባይ ምን ትያለሽ? ማለት እማዬ፣ በጣም ግልጽ ነው። አሳልፈሽ ትሰጪዋለሽ ወይስ አትሰጪውም? መልሽልኝ እንጂ ናትዬ። ታናሽ ታላቅ አልልም እኮ አንድ ያለኝ ወንድሜ ነው። ስለዚህ ከነ ወንጀሉ ይኑር። አታስጨንቀኝ። ምን አድርጎ ነው? ቆይ በነገርሽም ዋጋ የለውም። አንቺ ከደበቅሽው ለምን ነግርሻለሁ? ሁሉም ነገር እንደ ጥፋቱ ይወሰናል እኮ። ከባድ ስህተት ሰርቶ ነው አልኩሽ እኮ። አላቅም በቃ። የደረሰባት ነገር ሳታማርር የተቀመጠችው ህይወት አሁን ላይ እንግዲህ ማለት ነው የባቢ እናት ደውላ በተናገረቻት ቃል እጅግ በጣም ውስጧ ተጎድቶ ይገኛል። ምክንያቱም ከልጄ መራቅ አለብሽ፣ የኔ ልጅ ያሳደግኩት እስከዚህ ድረስ ስንከባከብ አሳድጌ አንቺን ሽባ የሆነች ልጅ አግብቶ እንዲቀመጥ አይደለም። ስለዚህ ከልጄ እባክሽን ራቂልኝ በማለት እንግዲህ በአጭር ማስጠንቀቂያ ተናግራታለች። ባቢ በምን እንደተቀየረች እና ለምንስ እንደዚህ እንደሆነች ቢጠይቃትም እንግዲህ ህይወት ምንም አይነት መልስ ልሰጥ አልቻለችም ማለት ነው። እንዲሁም ያው ከቤቲ ጋር ቤቲም ጠይቃት ነበረ ለምን እንዳኮረፈች እና ለምንስ እንደዚህ እንደሆነች በጠየቀችበት ሰዓት ማለት ነው ምንም አይነት መልስ ራሱ ልሰጣት አልቻለችም ማለት ነው። እኔ መታከም እፈልጋለሁ፣ ቆሜ መሄድ እፈልጋለሁ፣ ትታከሚያለሽ ትይኛለሽ፣ ግን ደግሞ መቼ ነው የምታከመው? እንደ ጓደኞቼ ቆሜ መሄድ የምችለውስ መቼ ነው? ለካ ሌሎቹ የሚሉኝ እኔን ሽባ ነው በማለት እንግዲህ ሌሎቹ ሽባ እንደሚሏትና ያለውን ነገር ማለት ነው ነግራት ነበር ለቤቲ። ማን ነው ይህን ነገር የተናገረሽ? ማን ነውስ እንደዚህ ያለሽ? ለምንድን ነው የማትነግሪኝ? በምትልበት ሰዓት እንግዲህ ውጭልኝ ብላ ያው ቤቲን አስወጥታታለች ማለት ነው። ስለዚህ አሁን ላይ ህይወት ያለችበት ነገር እጅግ በጣም ያሳዝናል ማለት እስካሁን ምንም አይነት ነገር ሳይሰማት እንግዲህ ደስተኛ ነበረች። ግን ደግሞ አሁን ማለት ነው ባቢን ማጣት አትፈልግም። የባቢ እናት የተናገረችው ነገር በጣም ቅስሟን ሰብሯታል ማለት ነው። ሌላው እንግዲህ ያው አለምዬና ስለ ቤቴ ጉዳይ ነው ማለት ነው። አለምዬ ያው ቤቲን ማግኘት እፈልጋለሁኝ ብላለች ማለት ነው። እንዲሁም ደግሞ ናቲ ማለት ነው ለምንድን ነው በማለት እንግዲህ ጠይቋት ነበረ። እኔና እሷ ሁለታችን የምናወረው ጉዳይ ይኖረናል በማለት ነበር የነገራት ማለት ነው። ግን ደግሞ ቤቲ አለምዬን እንደዚሁ በአካል ተገናኝታ ማውራት እንደማትፈልግ ነው እንትን ያለችው ማለት ነው። ቤቲ አውቃለሁ ብዙ ነገሮች ደርሰውብሻል፣ ግን ደግሞ ብትነጋገሩና ነገሮችን ብትፈቱ ጥሩ ይመስለኛል። ካለዚያ ግን እሷ አይደለም ጥፋቱን የሰራችው ወንድሟ ነው። ስለዚህ እናቴን እስከዛሬ ያደረግሻትና ያሰቃየሻት ነገር በቂ ነው። ከዛ በኋላ ግን በክፉ ዓይንሽ እንኳን እናቴን እንድታይብኝ በፍጹም አልፈልግም፣ ዝም አልልሽም በማለት እንግዲህ ናቲ ማለት ነው ቤቲን አስጠንቅቋታል። ናቲ ማለት ነው። ሲቀጥል እንግዲህ ቤቲ የተናገረችው ነገር ነበረ። እኔ እናት ግን እንድጠይቅልኝ የምፈልገው ነገር አለ ብላለች። እሺ ምንድን ነው እንድጠይቅልሽ የምትፈልጊው ነገር በማለት ወንጀለኛ ወንድሟ ወደ ሀገር መጥቶ ተመልሶ ማለት ነው እንዲሁም ደግሞ ቅጣቱን እንዲያገኝ እፈልጋለሁ። ይህንን እናት ግን ጠይቃት ይመጣል ወይ? ከመጣስ በኋላ ወንድሟን አሳልፋ ለእስር ቤት ትሰጣለች ወይንስ ደግሞ አሰጥም የሚለውን ነገር እሱን ነገር ቀጥታ አለምዬን እንድጠይቅልኝ እፈልጋለሁ ብለው ነበር ማለት ነው። እሺ እጠይቅልሻለሁ ባላት መሰረት ማለት ነው እንዲሁም እናቴ ማለት ነው አለምዬ እናቱን ቀጥታ ቤት ድረስ በመሄድ ማለት ነው ጠይቋት ነበረ። ምክንያቱም ወንድምሽ ወንጀለኛ ነው እናቴ፣ ግን ደግሞ ካለበት ሀገር መጥቶ ወደዚህ ወንጀለኛ እስከሆነ ድረስ የግድ መታሰር አለበት። ያጠፋው ጥፋት በጣም ከባድ ጥፋት ነው ያጠፋው። ስለዚህ ምን ታያለሽ? እውነት ወንድምሽ ቢመጣለ ህግ አሳልፈሽ ተሰጭዋለሽ ወይንስ ደግሞ አሰጭውም የሚለው ነገር ጥያቄ ጠይቋት ነበረ ማለት ነው። ግን ደግሞ በጊዜው ማለት ነው ያው አለምዬም እጅግ በጣም ነው የተናደደችው።
አንድ ወንድሜ ነው፣ ታናሽም ታላቅም የሌለው ብቸኛ ወንድሜ ነው። እንዴት ነው አሳልፌ የምሰጠው? ግን ደግሞ ምን አይነት ወንጀል ቢሰራ ነው? የምታውቀው ነገር አለህ እንዴ? ለምንድን ነው የማትነግረኝ ናቲ? በማለት እንግዲህ አለምዬም እንግዲህ ያው ናቲን ስታፋጥጠው ነበረ። ናቲ ደግሞ አንቺ ምንም አይነት ሀሳብ የለሽም፣ አሳልፎ የመስጠት ሀሳብ የለሽም። ስለዚህ ለምንስ እነግርሻለሁኝ? በመጀመሪያ አሳልፎ ለመስጠት ምንም ያክል ወንጀል ይስራም አሳልፎ ለመስጠት ፈቃደኛ ስትሆይ ነው ምን አይነት ወንጀል እንደሰራ የምነግርሽ፣ ካለዚያ ግን አንቺ አሳልፈሽ ልሰጪው አቺም በማለት እንግዲህ እናቱን ተናግሯል ማለት ነው። ማትነግረኝ ከሆነማ ተው በማለት እንግዲህ በስተመጨረሻም ዝም ብለዋለች ማለት ነው። እና አለምዬ ማለት ነው አሁን ላይ በእርግጠኝነት ማለት ነው ያው የህይወትንና እንዲሁም ደግሞ የቤቲን መበደል የቤቲ ቤተሰቦች በሷ ምክንያት ማለት ነው በወንድሟ ምክንያት ያ ማለት እንግዲህ ወንጀለኛ ሊያስፈታችውም ራሷ አለምዬ እስከሆነች ድረስ በአለምዬና በወንድሟ ምክንያት በጣም ብዙ ስቃይ የደረሰባት ቤቲ እንዲሁም ደግሞ ቤተሰቦቿ አሁን ላይ እጅግ በጣም በተለይ ህይወት ማለት ነው ቤቲ እንኳን ጠንከራ ጀግና ሆና እንደዚሁ ራሷን አቁማ ትገኛለች ማለት ነው። ቤቲ ግን የደረሰባት ነገር ቀላል ነገር አይደለም። መራመድ አትችልም። እንደ ጓደኞቿ እንደፈለገች መሆን አትችልም። በዚህ ምክንያት ባለመራመዷ ምክንያት ደግሞ አሁንም በጣም ብዙ ነገር እየተባለች ትገኛለች። እንዲሁም ደግሞ በፍቅረኛዋ በባቢ እናት ስልክ ተደውሎ ምን ያክል ቃላቶችን ማለት ነው ውስጧን የሚሰባብር ቃላቶች ነው እየተናገረቻት ማለት ነው። እና ከዛ አንጻር አሁን ላይ ህይወት እየቻለች አይደለም ማለት ነው። እስካሁን በብዙ ነገሮች ራሷን እንትን እያደረገች ምንም እንዳልተሰማት በመምሰል ማለት ነው በውስጧ አዘው ነበር። ግን ደግሞ አሁን ላይ የባቢ እናት ከተናገረች በኋላ ምንም አይነት ነገር ለመቻል ሆነ ለመያዝ አልቻለችም ማለት ነው። ምክንያቱም ከምትወደው ከምታፈቅረው ከባቢ ራሱ ልትለይ ስለሆነ ማለት ነው። ባቢ በነገራችን ላይ እጅግ በጣም ነው የሚወዳት የሚያፈቅራት። አንቺ እንደዚሁም ሁነሽ ይሁን ቁመሽም ይሁን ብቻ ግን ሁሉ ነገርሽን እወድልሻለሁ በማለት እጅግ በጣም ነው የሚወዳት የሚያፈቅራት። በእርግጠኝነት በፊት እንደዚህ ሳትሆንም ሊወዳት ይችላል። ከዛም በኋላ እንደዚሁ መራመድ ሳትችልም ሊሆን ይችላል የወደዳት። ግን ደግሞ ወደፊትም ቢሆን እኔ አንቺን ተለይቼ መኖር አልችልም፣ በጣም ነው የምወድሽ የማፈቅርሽ እያለ እንዲሁም ደግሞ ራሷ ህይወት ማለት ነው የራሱን ህይወት እንዲጀምር ከዚህ በፊት ነግረው ነበረ። በፍጹም እኔ ላንቺ ምንም አይነት ነገር አይከብደኝም፣ ማድረግ ያለብኝን ነገር አደርጋለሁ፣ በጣም እወድሻለሁ፣ እኔ ባዶነትና ህይወቴ ባዶ የሚሆነው ከአንቺ ተለይቼ ስኖር ነው በማለት እንግዲህ በተለያዩ ነገሮች ላይ ባቢ ያው ለህይወት ሲያረጋግጥላት ነበረ ማለት ነው። ከዚህ በፊትም ቤቲ የተናገረችው ነገር ነበረ ለባቢ ማለት ነው። እህቴን በምንም አይነት መልኩ ልትጎዳት እንዳትሞክር በማለት እንግዲህ ቤቲ ያው ባቢን አስጠንቅቀው ነበረ። ግን ደግሞ እህቴን የምትጎዳ ከሆነ በቀሌን ወዳንተ ነው የማዞረው። እኔ በጣም ብዙ ነገሮችን ከእህቴ ላይ አድርሼባታለሁ። ያን ነገሮችን ለማስተካከል በጣም እየተገው ነው ያለሁት። አንተ ደግሞ በመሀል መተህ እንድትጎዳት አልፈልግም በማለት እንግዲህ ባቢንም አስጠንቅቀው ነበር ማለት ነው። እና በነገራችን ላይ በስተመጨረሻም ያው ህይወት ማለት ነው ከቤት ውስጥ ባለመኖሯ እንዲሁም ደግሞ ቤቲም እንደዚው ማለት ነው አንድ ላይ ነው ያዩት። ባቢና እንዲሁም ደግሞ ቤቲ ባንዴ ነው የመጡትም አለመኖሯንም ባንዴ ነው የተረዱት ማለት ነው። እና እጅግ በጣም ነበር ሁለታቸውም የተደናገጡት። እንዲሁም ደግሞ ቤቲ ደብዳቤውን እያነበበች እጅግ በጣም እንግዲህ ስታለቅስ ነበረ ማለት ነው። ስለዚህ የሆነ ነገር ሆናለች፣ አሊያም ደግሞ ራቅ ብላ ትታቸው ሄዳለች፣ አሊያም ደግሞ እናቷ ጋር ሄዳለች ብዬ ነው የማስበው ያው ህይወት ማለት ነው። ስለዚህ በዚህ ምክንያት እንግዲህ በእሷ ምክንያት እንደዚህ እንደተቀየመች እንደዚህ እንደሆነች ህይወቷ በጣም ምስቅልቅል እንዳለ ምክንያቷ ዋናዋ ደግሞ ራሷ ቤቲ እንደሆነች ስለሆነ ቤቲ በጣም እየተጨናነቀች ትገኛለች። እንዲሁም እንግዲህ አሁን ላይ አለምዬ እና እንዲሁም አቶ ገዛኸኝ ስለ ንብረት ጉዳይ አውርተው ነበረ። ያን ጊዜ በር ያንኳኳችው ወይንም ደግሞ ወደ ትሁት ቦታ የሄደችው ማለት ነው። ማን ሊሆን ይችላል? ተመስገን ሊሆን ይችላል በእርግጠኝነት የመጣው እያልን ነበር። ደግነቱ ማን የመጣው? እራሷ አለምዬ ነሽ ማለት ነው። ወደዚያ ቤት ሰተት ብላ የመጣች አቶ ገዛኸኝን ለማውራት ነበረ። ንብረቴን እፈልጋለሁ፣ የራሴን ድርሻ እፈልጋለሁኝ በማለት እንግዲህ ነግረዋለች። ግን ደግሞ አቶ ገዛኸኝ ምንም አይነት ንብረት እንደማይሰጣት ነበር ሲናገር የነበረው። እንዲሁም ደግሞ ያው ቤቲም እንደዚሁ ምንም አይነት ንብረት እንደሌላት ነበር ስትናገር የነበረችው ማለት ነው። ግን ደግሞ
አለምዬ ምንም አይነት ነገር ቢሆንም ማለት ነው እኔ አልተዋቸውም። እኔ የምፈልገው የራሴን በልጅነቴ በጉልበቴ ጊዜ የሰራሁትን የራሴን ላቤን ነው የጠየኳቸው። ስለዚህ የግድ ታደርጉታላችሁ በማለት እንግዲህ ሁለታቸውም እጅግ በጣም ስትከራከራቸው ነበር። ወደ ቤት በመምጣቷና እንዲሁም ደግሞ በጣም ሲፈልጓት እንደነበር እጅግ በጣም ደስ ብሏቸው ነበር። አቶ ገዛኝም እንዲሁም ደግሞ ቤቲ እጅግ በጣም ደስ ብሏቸው ነበር ወደ ቤት ስትሄድ ማለት ነው። ያው ትሁትም ነበረች፣ ግን እነሱ ያው ለመግደል በጣም ሲፈልጓት ስለነበሩ ያው አሁን ላይ ወደዚህ በመምጣትሽ በጣም ጥሩ አደረግሽ፣ እንገልሻለን በማለት እንግዲህ ያው ሽጉጡን ሊያወጣ ሲል ነበር ናቲ ከች ያለው ማለት ነው። እና አለምዬ ለአንዴም ለመጨረሻ ጊዜ ያው አቶ ገዛኝን አስፈራርተዋለች ማለት ነው። ንብረቴን የግድ ታካፍለኛለህ፣ ካለዚያ ግን ሳትቀድመኝ እቀድማለሁ ሁሉ እያንዳንዱ መረጃዎችን ሰብስቤ እንዲሁም ደግሞ በነፍስ መግደል ወንጀል እከስሃለሁኝ፣ ያለውን መረጃውን በሙሉ ወስጄ አሳስርሃለሁ፣ እርግጠኛ ነኝ እስር ቤት ትወረወራለህ በማለት እንግዲህ አቶ ገዛኝን ነግረዋለች ማለት ነው። አቶ ገዛኝ ደግሞ ሳትቀድሚኝ እቀድምሻለሁ፣ እገልሻለሁ፣ አሳይሻለሁ እያለ እንግዲህ ሲፎክር ነበረ። እናቴ አለምዬን እጅግ በጣም ተቆጥቷታል። ምክንያቱም ለምንድን ነው ሊገሉሽ እየፈለጉ አንቺ ቀጥታ እንዴት ማየ ወደ ቤት ትመጫለሽ? ለምንስ እንደዚህ ታደርጊያለሽ? በማለት እንግዲህ እናትም ተናዶ ነበረ። ያው አለምዬ የመለሰችው ነገር እኔ ምንም ነገር ሳልሆን በመጀመሪያ የለፈውበትን ሀብቴን ሁሉን ነገሬን ላንተ አሳልፎ መስጠት እፈልጋለሁ። ከዚህ አንጻር ነው ለምንስ እንደዚህ ያደርጉኛል? በማለት እንግዲህ ባለው ሁኔታ እጅግ በጣም ተጸጽታም እንትን ብላም ተናዳም ማለት ነው ስትናገረው ነበረ። ቢሆንም እንደዚህ ማድረግ የለብሽም እማዬ፣ እኔ አንቺነትሽን ብቻ ነው የምፈልገው። በዚህ መካከል የመጣው ንብረት እኛን ይዞ ሊጠፋ ይችላል። እባክሽን ተይው፣ በቃ ነገሮችን ቀስ ብለን ነው እንደዚህ ብለን ማሰብ ያለብን በማለት እንግዲህ ያው አለምዬም ከእንደዚህ አይነት ነገሮች ላይ እንዳታስብ በማድረግ እየሞከረ ይገኛል ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለው ሁላችንም በጉጉት የምንጠብቀው ይሆናል። ህይወት ከማን ጋር ሄደች? ከእናቷ ጋር ነው ወይንስ ደግሞ እንደዚሁ ሁላቸውም ማግኘት አልፈለገችም የሚለው ነገር እጅግ በጣም አሳሳቢ ይሆናል። አቶ ገዛኝ የአለምዬን ንብረት አሳልፎ ይሰጣል ወይንስ ደግሞ አይሰጥም የሚለው እሱም ሌላ ጉዳይ ነው ማለት ነው። እንዲሁም ደግሞ ያው ቤቲና አለምዬ በምን ሀሳብ ይስማማሉ? እውነት አለምዬ እውነቱን በሰማች ሰዓት ወንድሟን አሳልፋ እንግዲህ ለፖሊስ ትሰጣለች ወይንስ ደግሞ አትሰጥም? በሰማችው ነገርስ ምን አይነት ስሜት ሊሰማት ይችላል የሚለው በጣም ነው የምታዝነው በነገራችን ላይ። እና ከዛ አንጻር እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላቸው በሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።